የእግዚአብሔርን ቃል እናንብብ። ወደ ኤፌሶን ሰዎች ምዕራፍ 2 ከ1 ጀምሮ እንደዚህ ይላል። በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንንና የልቦናችንን ፍቃድ እያደረገን በሥጋችን ምኞት በፊት እንኖር ነበር። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበር። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከታላቁ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራው አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተመረጠን። ይህ የእግዚአብሔር ቃል ነው።